አሁን ሁሉንም ነገር ከመጀመሪያው ጀምረሽ ንገሪኝ። ሁሉንም ንገሪኝ የኔ ልጅ፣ እውነቱን እናውራ እንጂ እባክሽ ምንም አትፍሪ። አሁን ከጎንሽ እንደመሆን ቃል ገባልሻለሁ። ቆይ የኦዛን ነገር ምንድነው? አንቺ አይደለም አያቴ፣ እኛ መሃል ምንም ነገር የለም። እውነቴን ነው። ሁሉንም ንገሪኝ። እውነቴን ነው አያቴ፣ በሁሉም ነገር ልማልልሽ። መሃላችን ምንም የተፈጠረ ነገር የለም። ስሚኝ ውዴ፣ አሁን ሁለታችን ብቻ ነው ያለነው። ለማንም ሰው መናገር ካልቻልሽ ለኔ መንገር ትችያለሽ። እውነቴን ነው እኮ አያቴ፣ እመኚኝ እባክሽ፣ ምንም የለም። በቃ የዛኔ ፈርቼ ነበር፣ በጣም ፈርቼ ነበር አያቴ። ማን እንደሆነ አላወኩም ነበር። እንዴት ሊሆን ይችላል? በቃ ፈርቼ ነበር። ደግሞ እኔም መማር ፈልጌ ነበር። አቶ ኦዛን ያንን ነገር ያውቅ ነበር። ድጋሚ ያናገርኩት፣ እርዳታ ጠየቅኩት። መርዳት ፈልጎ ነበር። በቃ ይሄው ነው አያቴ። በቃ ከሁሉም ነገር ማምለጥ ፈለኩ፣ ከምንም በላይ ደግሞ ከራሴ። አሁን ይሄን ለማስረዳት ይከብደኛል፣ አልችልም አያቴ። ስከታተልሽ ነበር። አክስትሽን ጠየቅኳት፣ አንቺን ጠየቅኩሽ። እፈልጋለሁ አልሽ፣ ግን ተነስተሽ ሄድሽ እና አሁን ደግሞ ሌላ ነገር እያልሽ ነው የኔ ልጅ። አንድ ነገርም አለ። ስሚ፣ ምንም የማላውቅ አይምሰልሽ። ምን እየደበቅሽ ነው? ማንን ለማዳን እየሞከርሽ ነው? ንገሪኝ፣ ንገሪኝ። ሙቤር አስገድዳሽ ነው? አይደለም አያቴ፣ አይደለም። ስሚኝ፣ እኔን እንደማታምኘኝ አውቃለሁ። እሺ ይሁን፣ ግን ምንም አልልሽም። ሕይወትሽ አደጋ ላይ ነው። አሁን ማድረግ ያለብኝ አያትሽና አክስትሽ ፊት እቆማለሁ። አክስቴ ለኔ የሚሆነኝ ነገር ታውቃለች፣ እሱን አውቃለሁ። እመኚኝ እሺ አያቴ፣ እመኚኝ። ይሄ የኔ የራሴ ውሳኔ ነው። እመኚኝ። ታደርገዋለች። ሁሉንም ሰው መጋፈጥ ትችላለች። ስሚኝ፣ አያትሽ ልታድንሽ ነው የመጣችው። እባክሽ ልለምንሽ ኤንጅላ፣ ከዚህ በኋላ ችግር ውስጥ አትግቢ። ሰሚኛለሽ? ባገኘሽው አጋጣሚ ሁሉ እኔን ለመቆጣት አትሞክሪ። እንደ ሌሎቹ አልፈራሽም። እኔ ላንቺ ምንድነኝ? እማዬ ንገሪኝ። በጣም መጥፎ ከሆንኩብሽ እስካሁን የት ነበርሽ? ንገሪኝ እስኪ። ቤተሰቦቿ እንዲንከባከቧት ትቻት አክስቷ አለች። ግን ደግሞ ሄደች እና ማናችሁም አላስተዋላችሁ። ግን አልጠፋችም። አየሽ፣ እዚህ ነው ያለችው። በዛ ላይ ሁሉንም ሰው አሳምናለች። እዛ ያለውን ሰው ሁሉ ስትፈትን ነበር። አቶ አቲፍንም አፉን አስይዘዋለች። የመጨረሻውን ንግግር የተናገረው እሱ ነው እንጂ ዋናው እሱ ነው። እስካሁን ምን እየፈለግሽ ነው? ሄሎ ሄሎ፣ አክስቴ አቶ መቴ ነው። ስፒከር ላይ አርጊው። አቤት አቶ መቴ። ኤንጅላ፣ ችግር ውስጥ ገብቻለሁ፣ እባክሽ እርጅኝ። አዝራ ክፍሏ ውስጥ ቆልፋ ተቀምጣለች። ምን እንደማደርግ አላውቅም። ራሷ እንዳትጎዳ ፈርቻለሁ። አልወጣም አለች። እባክሽን አንድ ነገር አድርጊልኝ። እሺ፣ የት ነው ያላችሁት? አሁን ምን እመጣለሁ። እንደዛ ከሆነ ተዋት በቃ ልጄ። እማዬ ሁሉንም ሰው ልክልካቸው ነው የነገረቻቸው። እንዴት ደስ እንዳለች አፋቸውን ያዘጋጃቸው። ግን ነግሬሻ ነበር እማዬ፣ ቆንጆ ልጅ እንደሆነች ነግሬሽ ነበረ። ችግር የለም ብዬሻለሁ። የኔ መሆን እንደምትችል ደጋግሜ ነግሬሻ ነበር። ከድር ልጄ ንገረኝ እስኪ፣ ሌላ ሴት አታ ነው መጥፎ ነገር እንዳለ ከተሰማ ቀለበቱን አውልቅ በቃ። እማዬ ምንም አልተረዳሽኝም። በደንብ አይተሻታል። አስተያየቷን አይተሽዋል፣ ቅንድቧን አይተሽዋል፣ ጸጉሯን አይተሽዋል። ልቤ እንደዚህ መጥቶ አያውቅም እያልኩሽ ነው እማዬ። የከድር ህይወት አረንጓዴ መብራት አብርቷል። ይህን መንገድ ወድጄዋለሁ። ከተስማማን ከእሷ ጋር መቀጠል እፈልጋለሁ። አሁን የምትለው ነገር እውነት ከሆነ ማለት ነው። እንደዛ ከሆነ ወስን ልጄ። በቤተሰብ የመጣ ትዳር በጣም ከባድ ነው። ልጅቷ ልትፈራ ትችላለች። እውነቷን እየተናገረች ነው የሚሆነው። እንዴ በፈጣሪ ስም ዞሮ ማናችንም አናውቅም። እንደዚህ አይነት እድል ሲፈጠር አስጨንቀዋት ሊሆን ይችላል። ማን ያውቃል? ምናልባት በድንገት ሀሳቧን ከቀየረች እያልሽ ምናልባት ከነሱ ትእዛዝ መውጣት ከብዶት ይሆናል። ድንገትም ልትወጣም ትችላለች። የኔ ወድ አንተ አንበሳ ነህ። ያቺ ምስኪን የምትመስል ልጅ ሁሉንም ሰው እንዴት እንዳደረገች ነግራኝ ነበር። ልጄ ምንድነው እንደዚህ መሆን? ለምን እንደዛ ታስጨንቃታለህ? ልጅቷ ላይ ዝም ብለህ ችክ አትበል። በቃ ስራ አለብኝ ልጄ። ስልኩን ዝጋው። ስልኩን ዝጋው፣ በኋላ እናወራለን። ከአንድ ሰዓት በፊት ያን ሁሉ ቃላት ተናግራ ነበር ያባረረችሽ። አሁን ስትደውልልሽ ትሄጃለሽ። ለምንድን ነው ስለሷ ስሜት የምትጨነቂው? እነሱ የሚያደርጓትን ያደርጓት። አልችልም አክስቴ። አዝራን በዛ ሁኔታ ጥያት መሄድ አልችልም። ለእኔ ብዙ ነገር አድርጋልኛለች። አሁንም መለሳለሁ እኮ ችግር የለውም። እሺ ቢያንስ አባቴ ከመምጣቱ በፊት ቤት ነኝ። ሀሊል ምንም እንዳይል የሆነ ነገር ነግረዋል። መቴ ቆይ፣ ለምንድን ነው ስልኬን የማታነሳው? ከኤንጅላ ጋር ምን እያደረክ ነው ያለኸው? ዝም በይ ብዬሻለሁ። አንቺ ማትረቢ ሴትዮ። ቆይ ከመቼ ጀምሮ ነው እንደዚህ መሆን የጀመርሽው? ዝም በይ።
መቴ የት ነው? ምን እየተፈጠረ ነው ያለው? መቴ የት ነው? ምን እያደረግሽ ነው? ምን እያደረግሽ ነው ያለሽ? መቴ የት እንዳለ ንገረኝ። መቴ የት ነው ያለው? መቴ የት ነው? ምንድን ነው እንደዚህ የሚያደርጋት? ታውቀው የለ እንደ እብድ ነች። እንዴት እንደዚህ ትናገረኛለሽ? ምን እየተካሄደ ነው? ምንድን ነው ይሄ? አብዳችኋል እንዴ? ይሄ ምንድን ነው? መቴ የት ነው? ሐኪም ቤት ይዞሽ እንደሄድ አዝዤው ነበር። እየጠየኳችሁ እኮ ነው ያለሁት። አዝራ የት ናት? አዝራ መጥቻለሁ። አዝራ አምነሽኝ ነው ወይስ ማምጣት ፈልገሽ ነው? ዋሽታዬ ነው እንዴ? አንተ ማትረባ ልቀቀኝ! ልትሄጂ ነው? ምን ነበር ያልሽው? ከገደር ጋር አብሬ ልሄድ ነው ያልሽው? የሆነ ሆኗል። በቃ ገባህ? በቃ ተወኝ። ካልሆነ መስኮትና በር ነው የምሰባብረው። አድርጊው፣ ደስ ይለኛል። ሰባብሪው። ከዝናብ በከላከለልሽ መብረቅ ላይ ትወድቂያለሽ። ስሚኝ፣ ይሄ ነገር ሲያበቃ እሱም ሆነ እኔ ነፍሰ ገዳይ ነው የምንሆን። በዚህ መልኩ ህይወት መቀጠል አትችልም። እሺ ልቀቀኝ! በአንተ ምክንያት እኮ ነው። አይገባህም እንዴ? በአንተ ምክንያት ነው። አንተ ነህ እንደዚህ ያደረግከው። አንተ ነህ። አስተካክላለሁ። በአንተ ምክንያት አታስተካክለው። አልፈልግም። አታስተካክለው። በቃ እንደውም ጣልቃ አትግባ። ምቴ መሀል መግባት የለብህም። ከአሁን በኋላ ህይወቴ ውስጥ አትግባ። በቃ ስታገቢ የሚያበቃ መስሎሽ ነበር አይደለ? የምትወጭበት ነገር መስሎሽ ነበር። ተመልከቺ፣ እኔ ወጣሁኝ። እኔም አልወጣሁ። እንደዚህ ልታደርጊያችን። እሺ እኛ ብሎ ነገር የለም። እኛ ብሎ ነገር የለም። መቴ የለም። መቴና መርጃን ተረት ነበሩና አሁን አብቅቷል። በቃ እሺ፣ በቃ ይሄንን ታያለህ። ይሄንን ታያለህ አይደለ? መቴ አንተን ላይ መለከትህ ይችላል፣ ግን እኔን ይመለከተኛል። እኔን ይመለከተኛል። አውልቀሽ ትጥያለሽ። አውልቂ እያልኩሽ ነው። ልቀቀኝ መቴ። አላውልቀውም። አንተ ብትሆን ታውልቀው። ስሚ፣ በጣም ነው የሚቆጨኝ። አንቺ ደግሞ ይባስ ትቆጫለሽ። እኔ ካንተ ጋር ያደረኩት ነገር ነው የሚቆጨኝ። ለምንድን ነው የማይገባ? ቆይ እሱ ነው የሚቆጨኝ። ይሄንን ሰው ያታዩም እንዴ? ቢያንስ እሱ እንዳንተ አይደለም። እንዳንተ አይደለም። ቢያንስ አቋሙን ይዞ ገደል ይግባ። በተቻለ አቅም ሊንከባከበኝ እየሞከረ ነው። ትሰሚያለሽ? ይህንን ሁሉ ዛሬ ነው ያደረገው። ስታገቢ ደግሞ ምን ሊያደርግ እንደሚችል ታውቂያለሽ? ይሄ የማይረባ ሁሉንም ነገር አቃጥለዋለሁ። ይገባሻል አይደል? ማን እንደሆንኩኝ ታያለሽ። ጣልቃ አትግባ አልኩህ። አይመለከትህም። ምንም አያገባህም። የኔ ህይወት ነው። ማነው ቃንተ መብት የሰጠ? ለእኔ እንድትወስንልኝ ማነው መብት የሰጠ? እባክህ በቃ ተወኝ። ስማ፣ በሰላም እንድሄድ ስላልፈቀድክልኝ እጣ ፈንታዬን ቀየርከው ማለት ነው። ለምንድን ነው እንዳትሄጂ አደረኩ? ለምን አልፈቀድኩልሽም? ምክንያቱም የወዛን ዓላማ ስለገባኝ ነው። አንቺን ለማዳን። ምንድን ነው የምታወራው? እብድ ነህ? እሱ ሊጠብቀኝ ሞክሯል፣ ሊያግዘኝ ሞክሯል። አንተ ምን አደረክ? ንገረኝ እስኪ በል። አዝራና እኔን ጎን ለጎን ማስኬድ ነው የምትፈልገው? ውሽማ እንደሆንኩ ነው የምትፈልገው? የማይረባ ነገር አትናገሪ። እና ታዲያ እዚህ ለምን መጣሽ? ተናገሪ። ለምን እጅ ሰጠሽ? ለምን ፍቅር አስያሽኝ? እስኪ ንገሪኝ። ከጭንቅላቴ ላስወጣሽ አልቻልኩም። ሁሌ አንቺን ነው የማስበው። እወድሻለሁ። አዎ፣ ለዓመታት ሳልሞ የነበርከው ሰው አንተ ነበር። ልክ ነው። የሚያሳብድ ፍቅር ይዞኝ ነበር። አሁን ግን ሳስበው በራሴ ያፍራለሁ። የኔ ንጹህ ፍቅር አይገባህም መቴ፣ ምንም አይገባህም። እና ለማን ነው የሚገባው? ለአንተ አይገባህም። ታዲያ ለዛ የማይረባ ነው የሚገባው? ሁላችሁንም ከነቤቱ ነው ማቃጠላችሁ። ሁላችሁንም ማቃጠላችኋለሁ። ማንም እንዲያይሽ እዚህ ክፍል ውስጥ ቆልፍብሻለሁ፣ ይገባሻል? እደብቅሻለሁ። ከዛ ምን እንደምታመጫ አይሻለሁ። ደብቀኝስ? ከዛስ? በፍቅር ልሞት ነው አልኩሽ እኮ፣ ነገርኩሽ። ልሞት ነው። እወድሻለሁ። ለምን አይገባሽም? ልቀቀኝ። አትውደደኝ። ራስ ወዳድ ነህ። የዚህን ያህል ራስ ወዳድ ነህ። ፍቅር ሰውን በማስጨነቅ አይሆንም። አንተ ግን ምንም ነገር አይገባህም መቴ፣ ምክንያቱም ማሰብ አትችልም። ታሳዝናለህ። ምንም አይገባህም። ስለ ፍቅር ምንም አታውቅም። ታሳዝናለህ። ስሚ፣ ምንም ብታስቢ፣ ምንም ብታቀጂ የትኛውም ሊሳካ አይችልም። በጭራሽ አንቺ ባሰብሽው መንገድ አይሆንም። መጨረሻ ላይ እሱ ወይም እኔ ነፍሰ ገዳይ እንሆናለን። ገባሽ አይደለ? በጣም ይቅርታ አለቃ። ለምን ነው ይቅርታ የምጠይቅኝ? ይቅርታ መጠየቅ ካለብንም እኛ ነን መጠየቅ ያለብን። እና ጥለሽ ለመሄድ ያሰብሽውን ነገር እርሺው። እሺ፣ ከጭንቅላትሽ አውጪው። ተይው፣ በቃ ተይው። በቃ አይደለሁም ጌታዬ። ለቤቱም ለወይዘሮ ጉልተንም አልሆንም። ከኔ የተሻለ ሰው ይገባታል። አሁን ስሚኝ፣ ቆይ ኮሽኩን ቆንጆ ሽርሽር ያዘጋጃል። ከፈለግሽ ሀገርሽ መሄድ ትችያለሽ። ጭንቅላትሽን አሳርፊና በቃ ሌላ ጊዜ እናወራበት። እሺ? አልችልም አለቃ፣ ለዛ አይደለም የመጣው። ትችያለሽ። ለምን አትሺ? እንድትቺ ነው እኛ የምንፈልገው። እሺ፣ በአሁን ሻንጣሽን በፍጥነት አዘጋጅ። ፈጣሪ ባርክ አለቃ። መልካም መንገድ።
ኮሽኮን በል ለወይዘሮ ዛሪፌ ቆንጆ ሽርሽር አዘጋጅላት እና ለኪሷም ገንዘብ ስጣት። ማዕድ ቤት ማንም ሰው እንዳይገባ። ማር ቤት ውስጥ ለምን መግባት እንደምትከለክል አላውቅም አለቃ። እሺ ማንም መግባት አይችልም። ገባኝ አቶ ዚያ። እህቴ ሚኔ እስኪ ባክሽን ከቻልሽ ሎሚ ያለው ውሃ ስጪኝ። ታውቂያለሽ ዛሬ ሆዴን እስኪያሚን ድረስ የተናደድኩት። አቶ ዛን ከፈለክ ዝንጅብል ሻይ ላፈላልህ እችላለሁ። እሱ ሆድን በደንብ ያረጋጋሃል። እሺ ጥሩ ነው አፊልኝ። ግን እንደኔ በቀላሉ እንትወኝ አይመስለኝም። ምን እንደሆነ ታውቂያለሽ? የሚሰማኝ ፋታ የሚሰጥ ስሜት አይደለም። በጣም ከባድ ነው። እንደዚህ ነገር ያጋጥመኛል። ታውቂያለሽ ብዙ ነገር ይፈጠራልና መጨረሻ ላይ ጥፋተኛ የምባለው እኔ ብቻ ነኝ። ልክ ሻይ እንደፈላ አመጣልሃለሁ። ከፈለክ መኝታ ክፍል ውስጥ ግባና ጠብቀኝ። እሺ ጥሩ አመሰግናለሁ። አቶ ዛን በጓደኛዬ ስም ላመሰግን እፈልጋለሁ። ውለታ ልትውልላት ፈልገ ነበር። ኢንጅላ ከልጅነቷ ጀምሮ ውጭ ሀገር መሄድ ትፈልግ ነበር። ድፍረት ግን አልነበራትም። እናም አቶ ዛን ስለዚህ አንተ ብትወስዳት ለሷም ጥሩ ነው የሚሆነው ብዬ አስባለሁ። አዎ እኔም ጥሩ ይመስለኛል። ግን ያው በዚህ ነገር አቶ መቴ ደስተኛ አይመስለኝም። እንደዚህ የሚሆነው ለምን እንደሆነ አልወቅም። ለምን እንደሆነ ታውቂያለሽ? ብትተው ጥሩ ነበር። የኢንጅላ መሄድ ከማንም በላይ ያሳሰበው እሱ ነው። እንደዚህ እንደሚሆን ባውቅ ኖሮ በጭራሽ እንደዛ ልለውም ነበር። ለማንኛውም ሁኔታው ሊገባኝ አልቻለም። መቴን ለተረዳው ሰው ሜዳሊያ ያሸልመዋለሁ። እንደዛ ብሎ ነገር የማይሆን ጸሎት ነው ያደረገው። እነሱ በቅርብ ጊዜ ይጋባሉ። አይሆንም እና ከአዝራ ጋር ነው የሚጋባው? አይሆንም። እኔ የምለው መቴ እስካሁን ምን እየተፈጠረ ነው? ራት እያዘጋጀው ነው ወይዘሮ አዝራ። አቶ መቴ መቼ ነው የሚመጣው? አሁን መምጣት ነበረበት። አዝራ እባክሽ አባቴ ፊት ስለመቴ መጥፎ ነገር አታውሪ። የእሱን ስልክ ብቻ ነው መልሰው። ታዲያ ሌላ ምን ማድረግ እችላለሁ? እኔ መልእክት ልክለታለሁ። ወይዘሮ አዝራ አቶ ዚያ ጠረጴዛው ከተዘበራረቀ በጣም ነው የሚናደደው። ምን አደረግኩ ታዲያ? ደረቅ ዳቦ ብቻ እኮ ነው ያነሳሁት። አመሰግናለሁ። በመጨረሻ መጣሽ። ከድር አንቺን በመጠበቅ በጣም ነበር የሰለቸው። አረ አይ ከድር እማዬ ነይ እስኪ ላደርሶ ከሆነ ነይ። እሺ እናንተ ደግሞ ሀሊልና ኦስማን ከመምጣታቸው በፊት ተስማሙ። እሺ ይስማማሉ። እማዬ አታስቢ። አዝራ ደህና ነች እንጅላ? አዎ ደህና ነች አክስቴ። ነይ እማዬ። እኔን መከታተል ጀምረ ነው እንዴ? አይ ይሄን ልሰጥሽ ነው የመጣሁት። ይኸውልሽ በጭራሽ ተሳስቻለሁ ብዬ አላስብም። ግን ደግሞ አንቺን የሚያስደነግጥሽ ነገር ማድረግ አልፈልግም። እኔ እንደዚህ አይነት ሰው አይደለሁም ኤንጅላ። አያትሽ ትንሽ እያለሽ ተወጁ እንደነበረ ነግራኝ ነው። አሁንም እንደምትወጁ ተስፋ አድርጋለሁ። አመሰግናለሁ። በጊዜ ሂደት የምትወጂውን ነገር እያወቅኩ ሄዳለሁ። የድሮ አለቃሽ አሁንም እየደወለች ይመስለኛል አይደል? ጥሩ እድለኛ ነች። ተወጃታለሽ። ሌላ ሰው ቢሆን ኖሮ ሊያያት አይፈልግም ነበር። እኔ በሆነ አጠገቡ አልደርስም። ለምን እንደሄድኩ እያሰብክ ከሆነ ከድር አዝራ ምንም ብትለኝ ምንም ብታደርገኝም እሄዳለሁ። ሌላውን ተውና ሲኦል እንግባ ብትለኝ ራሱ አብሬያት እገባለሁ። ገባኝ። እንደሚመስለኝ ለየት ያለ ቅርበት አላችሁ። አለ ገባኝ። ስማኝ ኤንጅላ፣ አንቺ ቀደምሽ። እባክህ በሌላ ነገር አትሰድብኝ። ለእኔ ከባድ ቀን ነበር እና ደግሞ በጣም ደክሞኛል። ትንሽ ረፍት ላድርግ? እሺ አታስቢ፣ እኔ ሄዳለሁ። ችግር የለም አታስቢ። እንዳውም ቶሎ መሄድ እፈልጋለሁ ነው። እሺ ግን ደግሞ በፈለግሽው ሰዓት ልትደውይልኝ ትችላለሽ። ችግር የለም። ለእኔ ብለህ ከዛ ድረስ ትመጣለህ? የትም ብሆን እመጣለሁ። ሲኦልና ብትይኝ እመጣለሁ። ለማንኛውም ፈጣሪ ሰላም ይስጥሽ። መልካም ምሽት። እሺ ደህና ደር።
ከሀሊል ጋር ያን ሁሉ ዓመት አብረን ስንኖር አንድም ቀን ቸኮሌት አምጥቶልኝ አያውቅም። ልጁ በራሱ መንገድ ነው ፍቅሩን የሚገልጽው እና ደስ ብሏት ነበር። ደግሞም ትክክል ነች። እኔ ግን የዚህ ኦዛን ነገር እየረበሸ ነበር። እንዴት እንደዚህ ዘና ማለት ቻልሽ? ኦዛን ኤንጅላን ማግባት ይፈልግ ደስ ይለኝ ነበር። በፈጣሪ ስም ለምን? የሁላችንንም ህይወት ማዳን ይችል ነበር። እዚህ ቤት መስራት፣ እዛ ቤት መስራት። ግን የቤቱ አባወራ ከልጅ ልጅሽ ጋር ምን ያደርጋል ብለሽ ነው? ለማንኛውም እነሱ መሀል ምንም ነገር የለም። አሁን ዝም ብለሽ አትጨነቂ እሺ? መኖርም የለበትም በፈጣሪ ስም። ቆይ ግን ለምንድን ነው ለመጥፋት የሞከረችው? እማዬ ስሚ፣ ምንም ቢሆን የልጅ ልጅሽ የቤት ሰራተኛ ነች። ገባሽ አይደል? ስለዚህ መጥፋትና መሸሽ ልትፈልግ ትችላለች፣ ግን ደግሞ በተመሳሳይ ማግባትን ፈርታ ነበር። ስሚኝ፣ ይሄ ለእሷ ጥሩ ነገር ነው ማለት የምታገባው ሰው አላት። ስለዚህ አሁን በተቻለ ፍጥነት አግብታ የራሷን ህይወት ብትመሰርት ጥሩ ነው። ስለዚህ ታያት። በዛ ላይ ከዚህ በላይ የሚመጥናት ሰው አለ? ጥሩ ልጅ ነው፣ ጎበዝ ነው፣ ምንም አይወጣለትም። እና ደግሞ ምንም ቢሆን ኦዛን የአቶ አቲፍና የዚያ የልጅ ልጅ ነው። እሱን አትርሺ። ለምን የኛ ልጅ ማግባት ይፈልጋል? ልጅ ትሰሚያለሽ? ጌታ እዚያ ነው። ጌታ እዚያ ስለ እኔ ሰምተሽ ታውቂያለሽ? እድለኛ ነሽ። እዚህ የመጣሁት ላስጠነቅቅሽ። ቁጭ በይ፣ በሰላም ቁጭ በይና ያለውን ነገር ብለሽ። እማዬ ደህና ነሽ? ከድር ሄደ? ሄዷል። ከዛ ውስጥ ኪያራ አምጪልኝ በፍጣሪ ስም። አያቴ ደህና ነሽ? አያቴ ምን ነው ችግር አለ? ምንም ነገር የለም፣ ደህና ነች። ወደ ስራሽ ተመለሽ። አሁንስ እኔ ላብድ ነው። ምንም ነገር እንድታወራ አላደረኩም። 50 ጊዜ ነገርኩሽ፣ 50 ጊዜ አብሬ መሄድ ይሻላል ብዬ ነበር። አልነበረ? ለምን ትመጫለሽ? ለምን ስታወሪያችሽ ነበረ? ከዛ ምን ተፈጠረ? ሄጄ የሙቤራን ቤት ማቃጠል ነው ያማረኝ። አዎ የቀረሽ እሱ ነዋ። ይኸው ሊሆነው አንቺ ዝም ብለሽ መቀመጥ ስለማትሽ ነው። ሁሌ በጥብጥ እንፈጠርሽ ነው። መቴ ስማ፣ ከዚህ በላይ እንዳትወቅሰኝ እሺ? እዚህ አንተ ቁጭ ብዬ ስጠብቅ ጭንቀት ሊገለኝ ነበር። ለምንድን ነው ስልክ ማታነሳው? ምክንያቱም ስላልፈለግኩ ነው። ውፋ ትጨቃጨቂ። ቆይ ግን ለምንድን ነው ከኔ በላይ እየተጨነቀው? ለምን አልጨነቅም? ቆይ እኔ የምለው አካባቢሽ ላይ እየተፈጠረ ስላለው ነገር ታውቂያለሽ? ከአንድ ደነዝ ጋር ስዳረቅ ነበር። ምንም የማይመስለኝ ይመስልሻል? ኤንጅላን እንደሞ እየተከተልኳት ነው። ያስፈላጊ ነበር? እኔ ከመጀመሪያውም ለአያቴ ዚያ ብንነግረው ይሻል ነበር ብያለሁ። ቆይ ለምንድን ነው የማንነግረው? እኔ ሄጄ እነግረዋለሁ። እባክሽ ነይ ተመለሽ አዝራ። ለአያቴ ዚያ ምንም ነገር እንዳትዩ። እሳት ላይ ጋዝ እንደማርከፍከፍ ነው። ከዛ እኔ ጋር ደውልሽ አንድ ነገር ልትይኝ ነው። ኤንጅላ እንደማታገባ ተነግሬ ነበር። በቃ ምን ልታደርግ ነው? እስቲ ንገረኝ። ኤንጅላ እዚህ ያለች የለችም? እይ ስማኝ፣ እቺ ልጅ በጣም አስጨንቀዋታል። እንዴት አይገባህም? አያቴ ዚያ ብቻ ነው ከነዛ ሰዎች ሊያድናት የምችለው። ለአያቴ ምንም እንዳትናገር ብዬሻለሁ። ኤንጅላ እንዴ ላገኘሽ ብቻ በደንብ አሳይሻለሁ። ኤንጅላ አንቺ አልሰማሽኝም እንጂ ከድርን በጣም እንደማከብረው ስነግረው ነበር። አይተሽዋል እንዴት እንደዛ ዘው ብሎ እንደመጣ። ጎበዝ ነህ ስለው ነበር። በጣም ወንድ ነገር ነው። ፈጣሪ ያክብረው። ለምንድን ነው እንደዚህ የምትይው አክስቴ? ሁሉም ሰው ያለ ምንም ምክንያት የሚያስጠላ ጸብ ውስጥ ገባ። ይጣሉ። ታያቸው። ሁሉም ሰው ወደ ቀልቡ መመለሱ ጥሩ ነው። ደግሞ ላንቺ ሲከራከር ነበር ኤንጅላ። ከዚህ በፊት ማን እንደዛ አድርጎልሽ ያውቃል? ከኤንጅላ ውጪ ከዚህ ቤት የሚያስወጣኝ ሰው የለም ሲል ነበር። እንደ አንበሳ ሲጠብቅሽ ነበር። በዚህ ጊዜ እንደዚህ አይነት ወንድ ማግኘት ከባድ ነው። አሁን በእኔ እንደተናደድሽ ያውቃለሁ፣ ይገባኛል። ግን በኋላ ታመሰግኝኛለሽ። እንደዛ ነው የማስበው። ያ ቤት እስር ቤታችን ነው ኤንጅላ። እኔ ከዚህም ከዛም ለማምለጥ እድሉን አላገኘሁም ነበር። ግን ህይወት እድል ሰጠችሽ። እሱን እድል መጠቀም አለብሽ። ነፃ መሆን ትችያለሽ ኤንጅላ። ነፃ መሆን እችላለሁ? ከዛ እስር ቤት በመውጣትና እዛ ሰውዬ ቤት ውስጥ በመግባት ነው ነፃ መሆኑ? ሁሉንም ነገር አውቃለሁ። ደግሞ አንቺ ላይ በምንም ነገር አልተናደድኩሽ። በደንብ ይገባኛል። ደግሞ አትጨነቂ፣ ይሄንን አላበላሽም። ሁሉም ነገር መሆን እንዳለበት ይሆናል። ሽታው በጣም ደስ ይላል። ሙቤራ በጣም ነው የራበኝ። ልሞት እኮ ነበር። በፈጣሪ እንዴት ደስ ይላል። እንዳትበላ ሀሊል፣ ሄድና ላባዬ ንገረው። እራት ደርሷል፣ አቀራርብ ነው። አዎ አባዬ እራት እያለ ነበር። ምን አደረግሽ? ከድር ተረጋጋ? ተረጋግቷል። ላባዬ ንገረው፣ ሂድ። በፈጣሪ ስም ቆሽኩን ስንት ሰዓት ነው? ከአራት ሰዓታቸው 5 ደቂቃ አልፏል። አቶ ዚያ ምን ነው አካበደው? 5 ደቂቃ ብቻ እኮ ነው። ይቅርታ ያረፈድን አይደል?
አቶ ዚያ እራት መቀራረብ ይጀምር። እሺ መልካም። እንዳትከፍተው። አሁን መክፈት ትችላለህ። በድንች ነው የተሰራው። እኔ አልበላም፣ አልወድም። ታዲያ ሌላ ምን አለ የሚበላ? ኮሽኮን ከወይዘሮ አዝራ ጀምረህ ማስተናገድ ጀምር። ኮሽኮን ተው፣ ለባለኔ እሰጠዋለሁ። አመሰግናለሁ። ሽታው እንዴት ደስ ይላል። ዚያን የሰራው አዝራ ውዴ፣ መልካም ምግብ። እንካ ውዴ። እንግዲህ ፈጣሪ ይርዳቸው። በሉ እንኩ ይህን ምግብ ብሉ ልጆች። እማዬ መቼ ነው የምትመጣው? ውይ ልጄ። በል መህመድ፣ እናትህ እዚህ የለችም። ይበቃል፣ እንደዚህ አትሁን፣ ሞታለች። ወንድሜ እናቴን ነው የምፈልገው። ሁሉም አዝነው እያዩን ነው። ማንም ሰው የሌለ ነው የሚመስላችሁ። እና ታዲያ ሰው አለን እንዴ ወንድሜ? እኔ ያለሁልህ ወንድሜ። ለእኔም ቢሆን አንተ አለልኝ። ሁሉም ቢተውን አብረን እናለቅሳለን፣ አንለያይም። ግን አሁን አታልቅስ። ማንም ደካማ አድርጎ እንዳስበን አታድርግ። ተግባባን? እናቴ የሰራችው ምግብ አለ፣ ትበላለህ? ድንች የቤተሰባችን ምግብ ነው። ያው የምወዳት እናቴ እንደምትሰራው ቆንጆ አድርገን መስራት አንችልም፣ ግን ባህላችንን ደግሞ መጠበቅ አለብን። በሉ መልካም ምግብ። ይጣፍጣል አባዬ። በጣም ቆንጆ ነው። ፈጣሪ እጅን ይባርከው። እጅ ይባረክ አባዬ። እጅ ይባረክ አባዬ። በጣም ይጣፍጣል አያቴ። አዝራ ለምን ምግቡን አትቀምሹም እንዴ? አያቴ በጣም ትኩስ ነው፣ ይቅርብኝ። ይሄ እኮ በትኩስ ነው የሚበላው። እጅ ይባረክ። መልካም ምግብ አባዬ። ዛሬ ፌ መቼ ትመጣለች? በደንብ ትቆያለች። ያችን ሴት በጣም አበሳጭታችኋታል። እንደዛ ከሆነ ችግር የለውም። የሚቀጥለው ሳምንት 2 ተጨማሪ ሰዎችን እንቀጥራለሁ። አያስፈልግም። ምን ማለት ነው? ዛሬ ፌ የለችም እኮ። ጥሩ ነው። ስራው እናንተ መከፋፈል ትችላላችሁ።
አንዳችሁ ምግብ ስትሰሩ አንዳችሁ ታጸዳላችሁ። ዚያ ውዴ፣ ምግብ መስራት፣ ዕቃ ማጠብ፣ ልብስ ማጠብ፣ መተኮስ አለ። እንዴት ነው የምናደርገው? ሁሉንም እኛ ልንሰራ ነው? አዎ እናንተ ናችሁ የምትሰሩት። ድሮ እናቶቻችሁ ሁሉንም ስራ ተከፋፍለው ነበር የሚሰሩት። ስራውን ተከፋፈሉና ተጋግዛችሁ ስሩ። ግን መሞላቀቅ ለምዳችኋል አይደል? እኔ ግን አልሰራም አይደል? ማለቴ የምችለው ነገር የለም። ያው አይ አንቺንም ይጨምራል። ስትሰሪ ትለምጃለሽ አይደል? አያቴ በእኔ ስለተናደድክ ሌሎቹን እየቀጣቸው ነው። አንተ ምንም መናገር አትችልም። ስራ ተሰጥቶ ነበር እና ምን አደረግሽ? እሺ ትክክል ነህ፣ ግን አትበል። እዚህ ዓለም ላይ ከእናት በላይ ምን አለ? መጣ እኮ አባዬ መጣ። የሱ ጥፋት አይደለም፣ አትናደድበት። መውጣት አልቻልኩም፣ መሄድም አልቻልኩም ነበር። እውነቴን ነው። ተመልከቺ፣ ይቺን ልጅ እንደናንተ እያደረጋችኋት ነው። እሷም ውሸታም ሆናለች። እሺ አያቴ፣ ማንም ሰው ላይ መናደድ የለብህም። እኔ ላይ ተናደድ። በአንተማ ተናድጃለሁ። ሌላ በማን እናድዳለሁ? ቆይ እኔ የምለው እናትን ስታስጠብቃት አታፍርም? ምክንያቱ ምንድን ነው? እስኪ ንገረኝ። ችግር የለም አባዬ፣ ምንም ችግር የለም። እባክህ እባክህ። ትሰማላችሁ? ልጁን እንደዚህ መጨማለቅ አስለመዳችሁት። ይኸው መረን ወጣላችሁ። ጥሩ ያደረጋችሁ ነው የሚመስላችሁ? አያቴ በቃ መሄድ ስለነበረበት ሄደ። ዝም በል። ያንን ሁሉ ነገር አሳልፈን አሁን ቁጣ ይገባናል? ዝም በል። ምንድን ነው ያሳለፍሽው? ምንም አያቴ፣ ምንም። ቤልጊን አይ ምንም አላውቅም አባዬ፣ አላውቅም። ከእናንተ መሃል ትክክለኛ መልስ እንድትሰጡኝ ይፈልጋሉ። ምን ተፈጠረ? ንገሩኝ። እየጠበቅኩ ነው። መቴ እኔ አወራለሁ። ዝም በይ አልኩሽ እኮ። ዝም በይ። ነገር አለ። በስራ ተናገሩ። ድንገት ቤታችን በወንበዴዎች ስለተከበበ ነው። ምን አይነት ወንበዴ? ያደረጉ ነገር? አይ እማዬ፣ ምንም አልተፈጠረም። እኔ ምንድን ነው? ተናገሩ እንጂ እየጠበቅን ነው። ጀሚሌ። አቤት አቶ አቲፍ፣ የምትፈልገው ነገር አለ? አይ የለም፣ ምንም አልፈልግም። ከአንቺ ጋር ማውራት ነው የምፈልገው። ነይ ቁጭ በይ። አመሰግናለሁ፣ ችግር የለውም። እባክሽ እባክሽ፣ ነይ ቁጭ በይ። ነይ ቁጭ በይ። አቤት አቶ አቲፍ። እስኪ እባክሽ አንቺ ንገሪኝ ጀሚሌ። ምን ልንገርህ አቶ አቲፍ? ጀሚሌ በደንብ ታውቂያለሽ። በትክክል እየተፈጠረ ያለውን ነገር የምትነግርኝ አንቺ ነሽ። አንቺን ማመን እንደምችል አውቃለሁ። አመሰግናለሁ አመሰግናለሁ። ግን ባትጠይቀኝ ይሻል ነበር። ማንን ልጠይቅ? ሁሉም ሰው የተለያየ ነገር ነው የሚያወራው። ዛሬ ያሉትን ነገ አይደግሙትም። ደስ እንዳላቸው ነው የሚቀያየሩት። አንቺ እንደዛ አይደለሽም። እንደ እናትሽ ነሽ። ያረፈችው እናትሽ በጣም ታማኝ ሴት ነበረች። ይኸውልሽ ጀሚሌ፣ ምንም ታሪክ እንደማትዋሽና ታማኝ እንደሆንሽ አልጠራጠርም። ጀሚሌ፣ ምን እየተፈጠረ እንዳለ ንገሪኝ። እኔም ስለ ጉዳዩ ምንም አላውቅም አቶ አቲፍ። ማለት አንተ ከምታውቀው በላይ ምንም ነገር አላውቅም። አሁን የማስበውን ነገር ብቻ ነው ልነግርህ የምችለው። እኔ ለኤንጅላ በጣም ጥሩ ነገር እንደሆነ አስባለሁ። ትክክለኛው ነገር ነው። ማለቴ ቤተሰብ ለመመስረት ጥሩ ይሆንላታል ብዬ አስባለሁ። ሙቤራ ደግሞ ምንም ቢሆን ልትጎዳት እንደማትፈልግም አውቃለሁ። ጥሩ ሰው ነው የሚሆነው እና በደንብ ስለሷ አጣርታ እንደሚሆንም አልጠራጠርም። ያ ውሳኔው ግን ያንተ ነው። ግን መልስሽ ምንም ግልጽ አይደለም ጀሚሌ። ለሌሎች በትክክለኛው መንገድ እንደሚሆን ተስፋ አድርጋለሁ። ይሄ በጣም ትልቅ ውሳኔ ነው። ይኸውልሽ ጀሚሌ፣ የሰው ሕይወት ሊጎዳ ይችላል። ይህንን ደግሞ ከአንቺ በላይ የሚያውቅ የለም። ምስኪን ሴት በሐዘን ብዛት በሽተኛ ሆነች። ቶሎ ነው የሞተችው። እንደምታዩ ብዙ ቁጭት ጥላብኝ ነው የሄደችው። ልሸከመው አልቻልኩም። ስለ ሁሉም ነገር በጣም አዝኛለሁ አቶ አቲፍ። ምንም ያህል ብናደድ እንደዚህ አይነት ኃላፊነት መውሰድ አልፈልግም። ማለት ታሳዝናለች። ኤንጅላ የማደጎ ልጅ ናት። አዎ ነች። ያው እንዳልኩት እቺ ምስኪን ልጅ ብታገባ ጥሩ ነው ብዬ ነው የማስበው። ግን እኔም ኃላፊነት መውሰድ አልፈልግም አቶ አቲፍ። ጓደኛ ነበረች አይደል? ማን ነች? የልጅቷ አያት ነች? አያቷ ነች። አዎ፣ እኛም ሄደን እናናግራት። አንተ እኛ ማለት ሁለታችን ማለትህ ነው? አዎ፣ ደውይና አመቻች፣ አሳውቅኝና አናግራታለሁ። እሺ በይ፣ እጠብቃለሁ። በቃ አልቆልኛል፣ አልቆልኛል። አሁን ምን ላደርግ ነው? ምንድነው ማድረግ የምችለው? ምንድነው የሚፈጠር? እማዬ፣ ለምንድነው ኮቴሽን አጥፍተሽ የመጣሽው? ኧረ ቀስ ብዬ አይደለም የመጣሁት። ደህና ነሽ አይደል? ፊትሽ ግን ደህና አይደለም። አቶ አቲፍ ያለሽ ነገር አለ? አንቺ እየሰማሽ ነበረ? ወሬኛ መሆን ጥሩ አይደለም ልጄ። ጆሮሽን አትጣይ። ሂጂ ወደ ስራሽ ተመለሺ። ወሬ ይቅርብሽ።
ልጄ። አቤት አያቴ። ለአያትሽ ቅመም ሻይ አፍልቼለት ነበር። በጣም ወዶታል። ለአንቺም ይዤልሽ መጣሁ። ለእኔ አትወጂም እንዴ? አይ ወዳለሁ፣ በጣም ወዳለሁ አያቴ። እኔም በዚህ ሰዓት ሁሌም ለአዝራ ሻይ አፈላላት ነበር እና ማንም ሰው ለእኔ ሻይ አፍልቶልኝ አያውቅም። ለዛ ነው። አመሰግናል፣ በጣም አመሰግናል። ትኩስም ጠጪ ልጄ። ደህና ደሪ አያቴ። እባክሽ ትንሽ ሰዓት እግርሽ ላይ ልተኛ። እሺ። አያቴ ስለ አባቴና ስለ እናቴ ትንሽ ነገር ትነግሪኛለሽ? ውዴ አዝራ ከሄደች ጀምሮ በጣም እየተንከባከብሽኝ ያለሽው። ግድ ነው። ሌላ ማንም እንከባከባለሁ። ይዘሽ አቶ ዚያ እንኳን ደህና መጣ። እንኳን ደህና መጣ። እንዴት አመሻችሁ? አባዬ። እሺ ባካችሁ፣ ነገሮች እንዴት እየሄዱ ነው? ንገሩኝ። አባዬ እንኳን ደህና መጣ። አመሰግናለሁ። ይቅርታ አለቃ፣ እንደመጣ ሳልነግራችሁ ቀደመኝ። ችግር የለውም። ወይ ጉዴ፣ ሰውዬ ስለ ስራው አልገባውም። አቲፍ የት ነው? በዚህ ሰዓት ምን ፈልገህ ነው ዚያ? ቤቱን ዘርፍ ነው? ቤቱ እኮ ከተዘረፈ ቆየ። አቶ አቲፍ ምንድን ነው? በሩ ላይ ምን እየተደረገ ነው? አልገባኝም። አሁን እንውጣ። ቆይ ምንም አልገባኝም። በገዛ ቤት የሰራተኞችን እየተናገርክ ነው? አዎ፣ ልጄ እዚህ ቤት ውስጥ ነው የምትኖረው። የልጅ ልጄም እዚህ ነው የሚኖረው። ምራቴም እዚሁ ነው የምትኖረው። እንደተፈለገ የሚገባበት ቤት አይደለም። እብድ እንደሆነ ነግሬህ ነበር፣ አላመንከኝም። አያትህ አይገባም ልጄ። ምንም ማለት አልፈልግም። አውቆ ነው፣ ውሸት ነው። ህጎቹን ያውቃል። አቲፍ አፍህን ተቆጣጠር። በገዛ ቤቴ ማድረግ ያለብኝን እየነገርከኝ ነው። መጀመሪያ ቦታ ነው እሺ። አቶ ዚያ ቤት ደፍሮ ገብቷል እኮ። አልገባኝም። ለምንድን ነው እንደዚህ የምትናገረው? ከዚህ በኋላ በር የሚጠብቁትም ሆኖ እዚህ ቤት ውስጥ የሚሰሩት ግድ አይሰጣቸውም። እሺ፣ እንደውም የኔ ሰዎች በር ላይ ይጠብቃሉ። ሰዎችን ልታባረር ነው? ማን ነው መብት የሰጠ? እንዴት ብትደፍረኝ ነው? ዋጋ ቢስ እንደሆኑ ለአንተ ለማሳየት ምንድን ነው ማድረግ ያለብኝ? በፈጣሪ ስም፣ በፈጣሪ መቴ፣ ልጅ አያትህን ይዘው ሄዱ። በዚህ ምሽት ምንድን ነው? መጀመሪያ ምን እንደተፈጠረ ለምን አትጠይቀኝም? ታማኙ ሰው እሱ ነው እኮ ያልገባ። እዛ ጥያቄ አይጠየቅም። መልስ ሰጥተህ ነገሩን መዝጋት ብቻ ነው። እሺ፣ እንደ መንገድ ላይ ልጅ መጣላት አለብህ አይደል? ወንዳ ወንድ መሆን አለብህ። ለአንተ ወንድነት የሚመስልህ እሱ ነው።